በማርያም ተረጋጊ። አንቺ ተረጋጊ። መጀመሪያ ይኸውልሽ፣ አንቺ እኮ እንደዚህ ስትሆን ደህና ሆኖ አሉን እያልኩ ያስባለሁ። ለምን እንደዚህ ነገር የሚያወራው ዊና? እኔ እኮ ይሄ የምለው ለኔ ከብዶኝ አይደለም፣ ለኔ ከብዶኝ ነው እንዴ? አይደለም ኤፍሬም ማስተማም አይከብደኝም። ልክ ነሽ እኮ ግን አንቺ እንደዚህ መሆን የለብሽም። አንቺ እንደዚህ ስትሆን የቤተሰብ ሸክም መሆን አልፈልግም። በቃ አንድ ነገር አዳምጪኝ። ይሄ እኮ ሸክምነት አይደለም። ህያብ አዳምጪኝ በእናትሽ። ይሄ ዋናው ነገር ወሳኝ ነገር አሳሩ ቁጥር እየተሳቀቅኩኝ ነው እኔ ዊና። እንዴ ኧረ በሚካኤል በቃ አንተ ምን ሆነህ? ሰላም ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ናችሁልኝ? እንዴት ቆያችሁ? እንዴት ሰነበታችሁ? እኛ ፈጣሪ ይመስገን እጅግ በጣም ደህና ነን። ስታስቡልኝ አሞታል ብላችሁ ስትጠይቁኝ የነበራችሁ ሰዎች በሙሉ ስትጨነቁ የነበራችሁ እግዚአብሔር ያክብርልኝ፣ እግዚአብሔር ይመስገን። እኔ ዛሬ በጣም ደህና ነኝ። ሁላችሁም ግን በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። በተለይ በጦርነት ዓለም ውስጥ ያላችሁ የተጨነቃችሁ ሁላችሁ እግዚአብሔር አምላክ መረጋጋትን ይላክላችሁ። እንግዲህ ሁላችሁም ራሳችሁን ጠብቁ። ዛሬ የምገኘው ውድና የተከበራችሁ ቤተሰቦች ግን ከዛ በፊት መጀመሪያ ያው ትንሽ ጠፈት ብያለሁ በቪዲዮ እና ለምን አልመጣ ምናምን ብላችሁ ብዙዎቻችሁ ቴክስት ታረጉልኝ ነበረ። አንድ ጉዳይ አጋጥሞኝ ነው ያልመጣ ነው በቪዲዮ። እንግዲህ ዛሬ በጣም ለከባድ ጉዳይ ነው ዛሬ ፊት ለፊታችሁ የቀረብኩት። ሁላችሁም እንዳያችሁት ከትላንት ወዲያ አንድ ቪዲዮ ተለቆ ነበርና እና እኔ ቀለል ያለ መስሎኝ ነበረ። ምክንያቱም እኔም እዛው ስሜት ውስጥ ላይ ስለነበረና ትላንት ባየሁት ነገር እጅግ በጣም ተረበሽኩኝ። ማለት ያው ስለ ኤፍሬም ነው ማወራው። ኤፍሬም በጣም ታሟል እና ትንሽ ጥሩ ሁኔታ ላይ አይደለም እና ይህንን ነገር ያያችሁ ሰዎች በሙሉ ሁላችሁም እንደተጨነቃችሁ ምናምን አውቃለሁ እና እኔም ልክ እንደናንተው ነው በቪዲዮ ነው ያየሁትና በጣም ልብ የሚሰብር ነገር፣ በጣም እኔ ኤፍሬም ላይ የማልጠብቀውን ነገር ይሆናል ብዬ የማልጠብቀውን ነገር ኤፍሬም ላይ ነው ያየሁት። ያው የሰው ልጅ መጨረሻው ምን እንደሆነ አይታወቅም፣ ግን እኔ የምሬ ነው ከልቤ ነው የምላችሁ። ኤፍሬም እንደዛ ሆኖ ማየት ለኔ በጣም ሰርፕራይዝ ነው። እግዚአብሔርን ኤፍሬም ማለት በጣም ጠንካራ ልጅ፣ ጎበዝ ልጅ፣ ታሙ እንኳን ህመሙን ለሰው ልጅ የማያሳይ ሰው ነበረ እኔ ማቀው ኤፍሬምን አይደለም እዚህ ደረጃ ላይ ደርሶ ማየት ይቅርና ማለት ነውና ያ ሐሳብ አይምሮዬ ላይ ስለነበረ እጅግ በጣም የተረበሽኩትኝ እና የምሬን ነው የምላችሁ በጣም ነው በቃ የተሰማኝ። ምክንያቱም ኤፍሬም ላይ አልጠብቅም እንደዚህ አይነት ነገር እንደዚህ ይሆናል ብዬ የምሬን ነው የምላችሁ አስቤም ገምቼም አላቅም። ኤፍሬምን እንደዛ ሆኖ ሳየው የምሬን ነው የምላችሁ በቃ እኔ በጣም ነው ልቤ የተነካው። ምክንያቱም ታውቃላችሁ ሁላችሁም አንዴ የሆነ ከቤተሰብ ከወጣችሁ በኋላ የትም ሁኑ እዛው ለምን ከቤተሰባችሁ ጎረቤት ለጎረቤት አትሆኑም? ቤተሰብ ግን አስፈላጊ ነገር ነው። በቃ በታመማችሁ ጊዜ የሆነ ነገር በሆናችሁ ጊዜ የምር አድጋችሁ ልጆች ወልዳችሁ እንኳን ብትቀመጡ ቤተሰብ ለቤተሰብ ልጅ ናችሁ እናንተና ቤተሰብ ሁልጊዜ የልጆቹ መድኃኒት ነው እና ቤተሰብ ለምንም ጊዜ አስፈላጊ ነው እና ይሄ ነገር እኔ ምናልባት ኤፍሬም ከቡታጀራ ወጥቶ አዲስ አበባ መኖር ከጀመረ ጊዜ ጀምሮ ይሄ የመጀመሪያው ይመስለኛል እንደዚህ ሲታመምና ምናልባት ቤተሰቦቹ ጋር ቢሆን ኖሮ ቤተሰቦቹ ይሄን ነገር ቢያውቁ ኖሮ የምር ምናልባት ወይ እዚህ ደረጃ ላይ አይደርስም ወይ ደግሞ ምናልባት እንደዚህ መጨነቅን አይፈጥርም ነበር ሰዎች ጋር። ምክንያቱም ቅድም እንደነገርኳችሁ ቤተሰብ ወሳኝ ነገር ነው ለምንም ነገር ማለት ነው እና እኔ በጣም ቅር ያለኝና በቃ የተሰማኝ ነገር ምናልባት አንድ ቤተሰብ እንኳን አጠገቡ ኖሮ ቢሆን እውነት እንደዚህ አይጨነቅም ነበር እና እዩም ሁሉንም ሰው ጠራለው ምናምን ስትለው አይሁንም ምናምን እያለ ሲከራከራት ሰሞኝና ለምን እንደሆነ አላቅም ሰው እንዲያቀለት የፈለገው ቅድም እንዳልኳችሁ ህመሙን ለሰው ልጅ የማያሳይ ሰው ነበር ኤፍሬም። ይህንን ጥንካሬውን ነበር ማቀለትና አሁን የምር እውነት ታሞ ወድቆ ሳየው እግዚአብሔርን እኔ ህመሜን የረሳሁት እና የምሬ ነው የምላችሁ በጠዋት በሌሊት መኪና ነው የመጣሁት አዲስ አበባ እና አሁን የምገኘው አዲስ አበባ። ያው አዲስ አበባ እኔ ያለሁት የመጣሁት ምናልባት ለኤፍሬም ነው፣ ግን ብዙ ጉዳዮች ሊኖሩ ይችላሉ ምናልባት የሚስተካከሉና ዋናው ግን የሰው ልጅ
ታሞ ከወደቀ የሚቀድመው የታመመ ሰው ነው እና መጀመሪያ የታመመ ሰው መዳን አለበት። ሁሉም ሰው ጤነኛ ሲሆን ነው ብዙ ነገር በህይወት የሚኖረው ራሱ ጤነኛ ሲኮን ነው። እና ዛሬ አዲስ አበባ ነው ያለሁት። አዲስ አበባ ኤፍሬም ጋር መሄድ ፈልጋለሁ። ኤፍሬምን እሺ ካለኝ ነገ፣ እምቢ ካለኝ እሺ ካላለኝ ከተከራከረኝ ደግሞ ከነገ ወዲያ የምር ወደ ቡታጀራ ይዤው እሄዳለሁ። በቃ ከታመመም እናቱ ስር ሆኖ አባቱ እቅፍ ላይ ሆኖ እህቶቹ ባሉበት ሚስቱም ህያብም አብረው ሆነው ሄደው ቤተሰብ ጋር ቢታከም ይሻላል። ይሄ የኔ ሐሳብ ነው። በቃ እና ዶክተሩ ውጪ ሄደ መታከም አለበት ብሎታልና በጣም ያስጨነቀኝ፣ እኔንም ያስጨነቀኝ፣ ኦዲየንሶቹንም ያስጨነቀው ምናልባት ደግሞ እዩንም እንደዛ ሲያስለቅሳት የነበረው ነገር ይሄ ነገር ነው። ምክንያቱም ከኢትዮጵያ እንትን አቅም በላይ ሆኖ ውጪ ሄደ ማለት ከፍተኛ ህመም ነው ማለት ነው። ስለዚህ ይህ ልጅ ሊያድነው የሚችለው በቃ እግዚአብሔር ነው፣ ፈጣሪ ነውና በዚህ አጋጣሚ ሁላችሁም በሃይማኖታችሁ ሙስሊሞች ዱዓ እያረጋችሁለት፣ ክርስቲያኖች ጸሎት እያደረጋችሁለት ወደ ውጪ ማይሄድበትን መንገድ እዚህ ኢትዮጵያ ውስጥ የሚታከምበትን መንገድ እግዚአብሔር አምላክ ቢያመቻችለትና ቢፈጥርለት ደስተኛ ነን። እኛም ቤተሰቦች ለኤፍሬም አልነገርኩትም መምጣቴን። ቀጥታ የደወልኩለት አብሪኮ ጋር ነው። አብሪኮ ጋር ዛሬ እንደምመጣ ነግሬዋለሁ እና ለኤፍሬም አያውቅም። እና ዛሬ ቀጥታ ሄጂ ኤፍሬምን ምለው በቃ ዋነኛ ዛሬ አዲስ አበባ የመጣሁበት ምክንያት የኤፍሬም ህመም ነው። ኤፍሬምን ይዤ ቡታጅራ ሄዳለሁ። እናት ጋር ነው የምትታከመው ነው ምንለው። በቃ ልብሱን ይዘን በቃ ቡታጅራ እንሄዳለን። እምቢ ካለ እሺ ካለኝ ዛሬ አሁኑኑ እንደገባው ይዤው ነው የምሄደው። እምቢ ካለኝ ከተከራከረኝ ደግሞ የግድ ነገ አዲስ አበባ ነው ቡታጅራ ይዤው ሄዳለሁ። እናቱ ጋር ቁጭ ብሎ ይታከማል። በቃ በጣም የተሰማኝ ነገር እዚህ ምንም ሊፈጠር አይችልም። በቃ ምንም ሊፈጠር አይችልም። እዚህ ያው የምታውቁ ሰዎች ታውቁታላችሁ። እናት ጋር ሆኖ መታከም መተኛት ምን ያህል ፈውስ እንዳለው እና እኔ ይሄንን ነገር ስለምረዳ ነውና ዛሬ ምንም ይፈጠር ምንም ኤፍሬምን ቡታጅራ ሄዶ ነው በቃ መታከም ያለበት። ምናልባት ቡታጅራ ክፍለ ሀገር ነው፣ አዲስ አበባ የተሻለ ሕክምና አለ። ለምን አዲስ አበባ ይሄዳል? ለምን ቡታጅራ ይሄዳል? አዲስ አበባ እዚሁ ነው መሆን ያለበት ምናምን ልትሉ የምትችሉ ሰዎች አላችሁ። አይ ነው ትክክል ናችሁ። ምንም የተሳሳታችሁት ነገር የለም። ነገር ግን ቤተሰብ ጋር መሆን አለበት አይደል? ቤተሰብ ጋር መሆን አለበት። ቤተሰብ ጋር መቀመጥ አለበት። የያዘው ጉዳይ ቀላል ጉዳይ አይደለም። በቃ ያመመው ጉንፋን አይደለም ወይ የሆነ ቀላል በሽታ አይደለም። ውጪ የሚያስኬድ በሽታ በጣም ትልቅ በሽታ ነውና እንደ ሐሳብ ሁላችሁም የምትሰጡት ሐሳብ ሊኖር ይችላል። ግን የግድ ኤፍሬም ቡታጅራ ሄዶ እናትና አባቱ ጋር መሆን አለበት። በቃ ይሄንን ነገር እኔ ከያብም ጋርም ተነጋግረን ምናምን እናሳምነዋለን ብዬ ተስፋ አደርጋለሁ። አብሪኮ ግን ቀረብኝ በጣም ከመጣው ቆየው። አባብ ወንድም አለ ዊና ዴኒሽ አሁን ሰላም ሉፒስ አሁን ቡታጅራ ያጠቁራላ ነው ሻባቴ ዴኒሽ ሰላም ኤፍሬም ዲን ካሜራ ይዛ ይፋ ነው መሰለኝ። አሁን እንዴት ምን አዲስ ነገር አለ? አዲስ ነገር ያው ሁላችንም አስጨንቀው ነው እንደምታውቀው። እየተረጋጋች አራሷ ሁላ መቀውጠው በቃ እንደውም ትላንትም ለማረጋጋት ሞከርም ምናምን ጭራሽ ወደ ውጭ መሄድ አለብን ምናምን ተብሏል ሲላት ደግሞ አይ ቲንክ ይመስለኛል ዶክተሮቹም እርግጠኛ አይደሉም እንደዛ እንደምትሆን ሳምንት ምናምን እያሉ አልነበረ ሳምንት ቼክ ተደርጎ ያ ነገር በቃ በጣም አደጋው እየከፋ ከሄደ አይነት ነገር ነው ወደ ውጭ ሄዳል የተባለው። ግን እሷ እንደምታያት መረጋጋትም አልቻለችም። እኛም ለማረጋጋት ሞክረናል። በቃ የፋም ትንሽ ያው አልፎ ያስለዋል። አልፎ የሚመጣው ደሙ ነገር ይወጣል ምናምን አልፎ እንደ ባለፈው በብዛት ሳይሆን በትንሹም ይወጣል። ግን ያው ሙሉ በሙሉ ጤነኛ ነው ብዬ አላስብም። እኔ እርግጠኛ አይደለሁም። ያው ታውቃለህ አንዳንድ ጊዜ አሁን ከታማሚ በላይ ደግሞ አስታማሚ በጣም ይጎዳል። ለምሳሌ አሁን እሱስ አንዴ በቃ ታማሃል ተብሏል ምናልባት መድኃኒት እንትን ይልለታል ምናምን። አንዳንዴ በጣም የሚጎዱ ደግሞ አስታማሚዎች ናቸው። አሁን እዩ በተጨነቀች ባለቀሰች ምን ባለች ቁጥር ራሷን እንደገና በሽታ ውስጥ ነው እየጣለች ያለችው። እንዴ ሁሌ በቃ ዝም ብላ ነው እኮ የምታለቅሰው። ከታመመ ጀምሮ ያን ቀን በቃ ከጀመረበት ጀምሮ እስካሁን በቃ ማልቀስ ነው ስራዋ። ታዝናለች። በቃ የምታረገውን ነው የምታጣው። ብታያት እግዚአብሔር እንዴት ነው የምታሳዝን። አሁን በቃ ታውቃለህ ለሷ ራሱ የግድ መጠንቀቅ አለበት እሱ። እሱማ ለዛም ነው አይ ቲንክ ዶክተሮች እንዳይነግሯት የሚያደርገው ለዛ ነው መሰለኝ። እሷ በሽተኛ እንዳትሆን ታውቃለህ። እሱስ
እንትን ይላል። አሬ እሱ አንዴ በተፈታ እንጂ ቢያንስ ይሻላት ነበር ማለት ይለቃታል። አይ ቲንክ እሱ ትንሽ ጤንነት ሲያሳይ እኮ ደስተኛ ትሆናለች። ከዛ ያልጠበቀችው ነገር ደግሞ አሁንም ላይ ሲደራረብባት መሰለኝ። አይ ቲንክ እንደ ሴትም ስለሆነች ምናምን ብቻ ግን አሁን ምንም የሚፈጠረው ምንም አብሪኮ ዛሬ በቃ ያቀድ እንደነገርኩህ ጠዋት ዛሬ እሺ ካለኝ በቃ ቡታጅራ ይዤው እሄዳለሁ። እኔ እሺ ይላል አይበልም በቃ እኔ ቡታጅራ ይዤው ልሄድ ነው ቆርጬ የመጣሁት። ስለ ጭራሽ አያውቁም ሲል የነበረ ልጅ እንዳያውቁም ሲጣጣሪ የነበረ ልጅ ይዤ ልሄድ እንደዚህ የሚባል ነገር የለም እንዴ! ዝም ተብሎ አይሞትም። እኔ ቤተሰብ ብቻ ማወቅ ብቻ አይደለም ሁሉንም ጓደኞቹ ማወቅ አለባቸው። ሁሉም ጓደኞቹ መምጣት አለባቸው። ይሄ ቀላል ነገር አይደለም። አብሪኮ እሱ እምቢ አለ እንጂ እኮ እኛ እየጠየቅነው ነበር ሲጀመር ሁሉም ይስሙ ስንል አሁን በቃ የሱ ሐሳብ ተቀባይነት የምናገኝበት ሰዓት አይደለም። አሁን እንሄዳለን ቡታጅራ ይዘነው እንሄዳለን። ቡታጅራ በቃ ይታከማል። እዛ ቁጭ ብሎ እናቱ ጋር እና አባቱ ጋር ሆኖ ይታከማል። ለምን እየተመላለሰ ወደዚህ ለምን እዚህ ይመላለሳል? በቃ ዶክተሩ ቀጠሮ ያለበት ቀን እንመጣለን። እዚህ ቀጠሮ ያለበት ቀን ቀጠሮ ይነገረዋል። በቃ እዛ ትሪት ሲደረግ ለማስታመም ይሆናል። እዛ ትሪት ሲደረግ አሁን ማዘሮች ምናምን ትሪት ሲያደርጉ የምሬን ነው የምልህ ፈውስ እኮ አራው እግዚአብሔርን በዛች ላይ ህዩም እንደ ማዘር ነው የምትንከባከበው አላየኸው? ግን አሁን እሷ ጭንቀቱን አትችልም ታውቃለህ። ለሷም ያግዛታል። ለሷም ማሰብ አለብን። እሷም ብቻዋን አትችልም እንደዚህ አይነት ነገር ታውቃለህ። ብቻዋን ይከብዳታል። ምክንያቱም እሷን በሽታ ውስጥ ትገባለች። ብቻ ግን ለማንኛውም ቤተሰቦች ቤት እንሄዳለን። ኤፍሬም ጋር እንሞክራለን። ያው ኤፋን ቡታጅራ ይዘን መሄድ አለብን። ሁላችሁም አብራችሁን ሆኑ። ይህንን ቪዲዮ የምትመለከቱ በሙሉ እንግዲህ ለኤፋ ዱአ አድርጉለት፣ ጸሎት አድርጉለት። አብራችሁን ወሳኝ ነገር ነው። እንሂዳ ሳኗ አውቀዋለሁ እኮ አንድ ቀን መጥቻለሁ። የለህም እንደ ቀላል ተራ ድክመት የለህም እንዳላየው ያንተን ስተት የለህም ልቀበልስ ብልስ ንቄ ሄደህስ ያረከውን ምን አውቄ በምን ያስታውቃል ሰው የዋለበት ሄደው ሲያጡት እንጂ አለው ካለበት የለህም ከቦታው ካየሁ ከፍታ ውለሃል ከጤዛው ከውሃ ጠብታ የለህም ከቦታው ካየሁ ከፍታ ውለሃል ከጤዛው ከውሃ ጠብታ ከብተጀራኒ ሚጣ ገና ተኝታ መሰለኛ ትናንትና እኮ በቃ ጨንቆኝ ነው የምላደርግ ያለው አንተን ነው ደውልኩልኝ። በጣም መተህ ነው በሌሊት መኪና ነው የመጣሁት። ሌሊት 9 ሰዓት ነው ያገኙት እኮ ከባድ ወዳጅ አይሽ ከባድ ወዳጅ ማደርገው ሲጋባኝ ነው ጌታ ግራ ከአሁን እንደዚህ መጨናነቅ የለም። ይዘን እንሄዳለን። በቃ ብቻ ግራ ገባኝ ነው በቃ እዛ ምታረክ ታዲያ አይሻልም? ይስማማል ነው ልጁ እንዳይሰሙ ሲል የነበረ ልጅውን ይዤ ልሂድ ብትሉት አይደለም ዘሻው ምክንያቱም አሁን አንቺ በጣም ትጨናነቂያለሽ። ብቻሽን አሁን ይኸውልሽ ማሰብ ያለብሽ ማለት ነው እሺ ኢየሱስ እግዚአብሔር አንዴ በቃ ታሟል አይደል? አንቺ እንደገና መታመም የለብሽ። በቃ ዋናው ነገር ይሄ ነው። ምናልባት እሱ ፊት ማደርጋቸው ማለት መጨናነቅ ምንም ቀንሽዋል ገባ እንትን ነው እኮ አሁን መጨናነቅሽ የቀንሽው ምናልባት ጊዜው ከሄደ ምናምን እንትን ሲል ነው። አሁን ሳምንት ነው ቀጠሮ። ትናንት ያዩት ሳምንት ነው። አርብ እንሄዳለን
ከዛ አንፃር ግን አሪፍ ነው። አንቺ በሄድም አሻው ከዛ አንፃር አብረሽ ትሆኛለሽ። ካንቺም ከምትደክሚ ብቻሽ እኮ አርብ የሚሉትን ሰምተን አይሻልም? እዚህ መቶ ብሰሙ ይሻላል። ምክንያቱም ምን ታውቂያለሽ፣ አሁን በጣም ጥሩ ትሪትመንት ያስፈልገዋል። ቤት ሄዶ አሁን እናቱ ጋር አባቱ ጋር ሄዶ አንቺ እዛ ሆነሽ ማለት ነው ትሪት ሲደረግ ምናልባት የበሽታ ሁኔታ ሊቀንስለት ይችላል ማለት ከታጀራ እንትን እኮ እዚህ ያለው እሱማ ልክ ነሽ። ግን እንትን ይሄ ትሪትመንቱ የለው ለምሳሌ ለቤት ያለው ትሪትመንት አንደኛ የአንቺን ጭንቀት ይቀንስልሻል። አንቺን ቢያንስ ትረጋጊያለሽ። አንቺ ሌላ በሽታ ውስጥ እንዳትገቢ። በቃ አንቺ ሌላ በሽታ ውስጥ መግባት አለብሽ። በቃ ምክንያቱም ለእሱ ስናስብ አንቺ ከታመምሽ ሁለት በሽታ ነው የሚሆነው። ቢያንስ ይሄ ምርጫ ውስጥ ይገባል። አንድ ሰው የማዳን ምርጫ ውስጥ ይገባል። ከዛ አንፃር አሪፍ ነው። ከዛ አንፃር የምር እሱ አሁን ተስማማም አልተስማማም ይይ በቃ የግድ መወሰን አለበት። እኔ እኮ የምር ነው ልሽ ለሊት ሆነብኝ እንጂ እኮ ለምን እኮ ደውዬላት ነበር። ምክንያቱም እንደዚህ ብቻሽን ታዲያ አንቺ ልታልቂ ነው እንዴ? ከጎን ማን አለ? በቃ ብቻሽን ነሽ አትችይውም። እዩ እግዚአብሔር ሰው ማስታመም እኔ ምን ማለት እንደሆነ እኔ ስለማውቀው ነው። አንቺ እኮ ያልከበደሽ ከምን አንፃር እንደሆነ ታውቂያለሽ? የምሬን ስነግርሽ ያልከበደሽ አንቺ ከፍቅር አንፃር ነው። ግን ይሄ ጊዜው እየገፋ ምናምን በሄደ ቁጥር እዩ አንቺ ትታመሚያለሽ። አንቺ ስትወድቂ መጀመሪያ ራስሽን ስታድኝ እኮ ነው ሰው ማዳን የምትችይው አይደል? አራው መጀመሪያ ምክንያቱም አንቺ ከታመምሽ ይሄን ልጅ ማዳን አትችይም። ለራስሽ ማሰብ አለብሽና ግድ ነው በቃ ማለት አለበት። እና ምንም ልፈልገኝ ነው ያልከበደኝ እንደማስረዳ አላውቅም። የእሱ ጤና መሆኑን እንጃ እያሳሰበኝ ያለው የኔ ለወደፊት መታመም ምናምን አይደለም። ልክ ነሽ እኮ ግን አሁን አንቺ የሚያሳስብሽ ነገር ማስታመም ሁሉ የሚያሳስበው ነገር እሱ ነው። የታመመው ሰው መዳኑ ነው። ግን አሁን አንቺ ከታመምሽ አሁን ይሄ ልጅ ማዳን ትችያለሽ? ጨንቅ ነገር ነው ማዳን ትችያለሽ? አሁን አንቺ ብትታመሚ ይብስብሻል። ስለዚህ በቃ የግድ ነው የግድ መወሰን አለብሽ። እኔ እኮ እንዴት ብዬ ቤት ራሱ ዛራሱ እንዴት ደውዬ ላስረዳ ብዬ ነው ገባ ያለው ወልጉት በቃ እንዲህ አላውቅም። ለራሴ ራሱ እውነት መሆን ጋር እየከበደኝ ነው። በጣም ይከብዳል እኮ እግዚአብሔር። እኔ ኤፍሬም እንደዚህ ሆኖ እኔ አይቼው አላውቅም በህይወቴ። እኔም ከዚህ በፊትም እንደዚህ ያክል ነገር ገጥሞኝ አያውቅም። በቃ እኔ ታውቂያለሽ በጣም ደነገጥኩ ስትደውይልኝ እንጂ ምክንያቱም በቃ ከባድ ነው። አሁን እንደውም እንኳን አልደወልሽላቸው ቤት ትደውይላቸው ይደነግጡ ነበር። ሌላ ነገር የተፈጠረ ነበር። እሷም በድንጋጤ ልደውል ነበር እምቢ ብሎ እኮ ነው ትላንትና። አይ ልክ ነው እሱ እንደዛ ማድረግሽ ትክክል ነው። አሁን እንጃ አይዞሽ በቃ አሁን አንቺ ነገሩኝ ፋሚሊ ሳያውቅ ማለፍ ከባድ ነው። እዛ ላይ ቶሎ ምን ተይተለው እድሜያቸው አለ ምን አለ እዛ ላይ ደግሞ ሌላ ጭንቀት መጨመር አልፈልግም። በዛ ላይ ስሜታዊ የምትሆኑ ነገር ምናምን ስላለ ሌላም ጭንቀት ይጨምርበታል። ታውቂያለሽ አሁን ላይ አንቺ አትጨነቂም እዩ በቃ አትጨነቂ እንጂ ምንም የሚፈጠር ነገር የለም። እግዚአብሔር ነው የሚያውቀው። ሁሉም ነገር የሚያስተካክለው ፈጣሪ ነው። እሱ በህይወታችን ጊዜ ትክክል ነው። ስለዚህ ሁሉ ነገር ለእሱ አሳልፈሽ እስጪ። አንቺ ራስሽን አረጋጊ። ለክቶኮ ቢና ምግብ በስርዓት ይበላል እንደሆነ ጨንቅ ያለች ገባ። በመሀላውን መድኃኒት ከመውሰዱ በፊት በደንብ መብላት አለበት። ከቻልኩ እሱን ምከረው። ምግብ ሲበላ ምንድን ምግብ አልበላኝ አይበላም አይስብለውም ነው። እሱማ እንደዛ ነው። ግን እሱ እኮ ነው የሚጎዳው። መብላት ደግሞ አለበት። እንኳን እንደዚህ ትልቅ በሽታ ይዞ ይቀርና በትንሽ በሽታ ራሱ እንዴት እንደሚያስጠላ እኮ። ያው ምግብ ያስጠላም መብላት አለባት። ምግብ ነው የሚያድነው እኮ ከመድኃኒት በላይ ምግብ ነው የሚያድነው። ሰዓቱ አልደረሰም ነው የምታስወጣበት። ግን ሲተኛ ምናልባት እና በቃ መድኃኒት ማለት ነው አለማለቱ ያስጨንቀኛል። ገባ ይስተካከላል ሁሉም ነገር። አይዞሽ አንቺ አሁን አትጨነቂ። እንግዲህ
ከባድ ነው እና እንዴት አልጨናነቅም እልሃለሁ። ስለዚህ በየጊዜው እያለቀሽ ብዙ ሰዓት እንኳን ተኝቶ አይቼው አላውቅም። እንዴት ከባድ ነው ሚና እውነት የምልኝ ነው። የምትወደውን ሰው የሆነ ነገር ሲሆን ሲታመም ሻላ ነው የምታለቅሽው። እንዳታለቅሽ ሲታመም ስትል በቃ የምታጣው ነው የሚመስለው። እሺ አንቺ አትጨነቂ። አታለቅሽ እንጂ ሞቺ ይስተካከላል። ሙሉ ሌሊት እኔ እንጃ አላውቅም ምን ማድረግ እንዳለብኝ። ሁሉም ነገር ይስተካከላል። አይዞሽ። እኔን ጭንቀት ለመቀነስም እዛ ብሄድ እንደኔ አሪፍ ይመስለኛል። አሁን ምን ላድርግ? እምቢ አለ፣ ድርቅ አለ። ያው ማዘርም ከሰማች እንዳትደነግጥ ምናምን ብሎ ስለሆነ እሱ የሆነ ነገር ቢሆን ድንጋጤው እሱ አይበልጥም። ይስተካከላል። አይዞሽ፣ ሁሉም ነገር በቃ እንደ በፊት ይሆናል። እንደዚህ ሆኖ ሰው በቃ ወደፊቱ እንዴት እንደሚሆን አለቅ። አይዞሽ አንቺ በቃ መጀመሪያ እሱ ይዳል። አሁን መጀመሪያ የእሱ የመዳን ሂደት ነው አይደል አብሪኮ። ስለዚህ አሁን እሺ በይ። ብቻሽን የምትችይው ነገር አይደለም ይመስለኛል። ይሻላል ማለት እምቢ እኮ አላልኩም ነው ገባ። ግን እሱ ድርቅ አለ። ምን ላድርግ ነው? አሁን እኮ የእሱን ሀሳብ የምንቀበልበት ነው። በቃ ታሟል አይደል? ለእሱ የሚያስፈልገውን ነገር ነው ማድረግ ያለብን። ከሰማክ ቢያንስ አንተ ምከረው እንጂ ለምን ማንጋል ይወጣል። አትገለጥ እንደዚህ እንዳይ ሽብዛና ቀበለ ግን ወዲያው እንትን አትበለ። ገና መምጣት ነው። አላስለቀቀ እና እንቀሰቅስ ብላል ነበር። አሁን ዲኒ እየተሰማ ሳምባዬ ጋር ቆረቆረ እኮ ቀን እኮ እኔ ለምን ሌሊት እንደሚያስለክ ነው ግራ የሚገባው። በቃ አሁን ይፈስ ተርሶ ልጅ መድኃኒት አለበት። እሺ መድኃኒቱ አሁን ወጥ ወይ ይፊ እንዴት ነው? ወይኔ ለምንድን ነው አንተ ያልደወልክልኝ? ይፊ ለምን መጣ? ወይና ለምንድን ነው ያልደወልክልኝ? እኔ ጓደኛ አይደል ወይስ እኔ ርቄ እዛ ብታጅራ ስላለው ስለተራራቅን ወንድምነታችን ጓደኝነታችን ቆመ ማለት ነው? እንቅፋት ሲመታ የምትነግረኝ ልጅ እንደዚህ ታመ ወድቃ ዶክተር ያንን ያህል ነገር ተናግሮ ለኔ አትነግረኝም? ወይፋ ምን መፍትሄ ያለው ብዬ ነው እናንተን ማስጨነቅ ነው። እንዴት ምን መፍትሄ ያለው ማለት ምን ማለት ነው እንዴ? መፍትሄ የሌለው ችግር እኮ የለም። ይህ መድኃኒት በጣም ትልቅ ነው። ዋጣው አዎ ትልቅ ነው። ታዲያ ምን ይደረግ? ወል ጨምርልህ ጨምርልህ። ሁሉም ነገር ደህና ይሆናል። እሺ አትጨናነቅ። እግዚአብሔር ነው የሚያውቀው ሁሉም ነገር። ይፋ ማን ይነገረክ? እንዴት ነው ማን ይነገረው ማለት ምን ማለት ነው? ጭራሽ ስለተነገረኝ ደብሯል። ቃኔ ማንም እንዲያውቅ እንኳን ፈለኩም ነበር። እያብነቻለሁ ማንም ሳያውቅም ልትሞት ነው እንደዚህ ቁጭ ብላ ስህተት እኮ ነው እየሰራ ያለው። ትልቁ ችግሩ በቃ ሰው እንዳይሰማ ሁሌ ነው ብለው። እንዴት ማንም እንዳያውቅ? እቺ ልጅ አታሳዝነኝም እንዴ? ሚናኒ ማንንም ማስጨነቅ አልፈልግም። ምንድነው ማንንም ማስጨነቅ አልፈልግም ማለት? ይሄ እኮ መጨነቅ አይደለም እንዴ? አሁን ኤፍሬም የምሬን ነው ብለን ታልክች ልጅን አረጋጉልኝ በእናታችሁ። እሷ የምትረጋጋው አንተ ደህና ስትሆን እኮ አይደል?
በቃ አንተ ደህና ይሁንልህ ኤፍሬም። አሁን ምንም ክርክር ምንም አያስፈልግም ኤፍሬም። በቃ አንዴ ያጠፋውን ነገር አጥፍተሃል። ሰው ማወቅ ነበረበት። እንዲች ልጅ ብቻዋን እንደዚህ ድፍት ስትል አታሳዝንም? በኪዳነ ምሕረት አሁን ይኸውልህ ዶክተሮቹ ምን ብለውኛል መሰለህ? ወደ ውጪ ሪፈር ሊጻፍልህ የሚችለው ውጪ ወጥተህ ልትታከም የምትችለው ከአንድ ሳምንት በኋላ ዳግም ምርመራ ከተደረገልህ ከዛ ህመሙ አሪፍ ከሆነ ማትሄድበት መፍትሄ አለ። አሁንም እዛው ከሆነ ከሳምንት በኋላ የሰጡኝ የሆነ መድኃኒት አለ ውስጥ ነው መድኃኒቱ። ታው ደግሞ እንዴት እንደሚያስጣላ ያ መድኃኒት ሰጥተውኛል። ከሳምንት በኋላ ድጋሚ ሆስፒታል ሄጄ ታይቼው አሪፍ ከሆነ አልሄድም፣ አሪፍ ካልሆነ ነው በቃ ወደ ውጭ ግዴታ የሚሆነው። ዊና በቃ ኤፍሬም ይኸውልህ እኔ ደግሞ በቃ እሱ ነው አይደለ ወሳኙ ነገር። እቺ ያለች አንድ ሳምንት ነች አይደለ? የሚቀጥለው አርብ ነው አይደል? ያሁኑ ማለት ነው እኮ ያለ አንድ ሳምንት አይደል? በቃ እቺን አንድ ሳምንት ራስን ትሪት ማድረግ አለብህ። ራስህ ትሪት መደረግ አለብህ። ትሪት ስትደረግ ደግሞ ብቻችንን አይደለም ብቻውን ሰው ሳያውቅ ምናምን አይደለም። ምንም ክርክር የለውም። እንዳትከራከሪ እንሄዳለን ቡታጅራ ዛሬ ቡታጅራ እንሄዳለን። ማዘርጋ እንሄዳለን። አለበለዚያ እኔ ይዣት ነው የምመጣው። ኤፍሬም እንዳትከራከሪ ኤፍሬም። እረፍ ምናምን የሚባል ነገር የለም። ሁሉም ነው ማወቅ ያለበት። ሁሉም ድርቅ አትበል። እኔ አልሰማህም። በቃ እኔ አልሰማህም። እግዚአብሔርን እኔ አልሰማህም። ይሄ ማዳመጥ ምናምን አይደለም ኤፍሬም። የግድ ነው ትሄዳለህ። እዛ ሄደ እናትህ ስር ሆነ ትታከማለህ። በቃ እናትህ ጋር ሆነ ትሪት ትደረጋለህ። እንዴት ልጅ እንደዚህ ድፍት ብላ እንዲህ ስትጨነቅ ስታለቅስ ብትታመምስ ነው ማርያም። ሚና አንድ ነገር ልንገርክ፣ ብታጀራ መቼ እናት አባቴም ጋር ሄድኩኝ። የቤተሰብ ሸክም መሆን አልፈልግም። በቃ አንድ ነገር አዳምጠኝ። ይሄ እኮ ሸክምነት አይደለም። አያ አዳምጪኝ በእናትሽ። ይሄ ሸክምነት ነው። ይሄ አዳምጪኝ በእናትሽ። ለምን ደውለሽ ነገርሽ? ለምን አትነግረኝም? አንተ ምን ሆነ ነው እንዴ? እዚህ ድፍት ብለህ ሰው እንደዚህ ውጪ ሄደ መታከም አለብህ እስከሚባል ድረስ በሽታ ይዞ እኛ አርፈን ሰፈር ቁጭ ብለን ምንድን ነው የሚሰማኝ? ማዘር ብታውቅ አሁን ምንድን ነው የሚሰማት? የሆነ ነገር ሆነ። ማስታመምን የመሰለ ነገር የለም ኤፍሬም። አትናገሩ ብያቸዋለሁ። ለምለም ደውላልኝ ነበር፣ ነፃነትም ደውላለች። ፋዘርና ማዘር ያው አብሪኮ የሚለቃቸው ቪዲዮዎች አሉ። እነዛ ቪዲዮዎች እንዳታሳዩ ብያቸዋለሁ። ለምለም ደውላልኛለች፣ እንመጣለን ብለውኛል። በቃ ምንም ነገር አያሳስብም። እንደዛ የሚባል ነገር አዳምጠኝ። እኔ መሄድ አልፈልግም። በቃ ህመሜን የእናት እጅ እኮ ከምንም በላይ ፈውስ ነው። እግዚአብሔርን ምንም ብትሆን እናት እጅ እንደነካት አዳምጪ ሚና። በቃ እኔ እንዴት ተናግሬያለሁ። በቃ ደህና እሆናለሁ ከፈጣሪ ጋር። አንድ ነገር የሚያስጨንቃት ሞት አይቀርም እያሉ እንደዚህ ምንድን ነው ቆይ የምትለው? ዊና እንደዚህ ያማህል እንዴ እያሉ ከሞትኩ ነው በቃ። ምን ማለት ነው የሚያወራብኝ? ምንድነው አንተ የምታሟርተው ራስህ ላይ እንዴ? ምንድነው የምታሟርተው? ባር ነው ተባረን አይደለ እኮ። ለምንድን ነው በየቀኑ እንደዚህ ነገር የምታወራው? አዳምጪኝ እያሉ እዩ በማርያም ተረጋጋ እንጂ ጀመርኩ እንጂ መቻየውና አዳምነው ይሁሉ ቅጣቱ በኔ ሁና እስኪ ላይ እውነቱ ሰብ እንደሳርክ ቤተሰቦቹ እስከ መቼ እንታም ለቤተሰቦቹ ያሳውቅ የለ እኔ እዚህ ጋር ሆኜ የሆነ ነገር ልጁ ቢሆን ቤተሰቦቹ ስለኔ ምን ይሉኛል? እናቱ ምን ትለኛለች? ለምንድን ነው ድርቅ የሚለው? ዊና ለምንድን ነው አንተን እንኳን የማይሰማ?
በቃ አሳምነው ውሰደው። እኔ እሱን መንከባከብ ከብዶኝ አይደለም። በቃ ካልክ ደግሞ እኔ ምን ላድርግሽ? ምን ላድርግ? እዚህ ከአሁን የሆነ ነገር ትሆናለህ እያልኩኝ ምን ላድርግ? እኔ እዚህ ስሜታዊውን ራስሽን በሽተኛ ነው እና የእሱ ጥፋት ነው። እኔ ምን አደረግኩኝ? እንዳይጨነቅ እያልኩኝ በውስጤ ብዙ ጭንቀት እየቻልኩኝ ያለሁት ምን ማለት ነው? እንደማልሄድም ማለት እንደምን ማለት ነው? እናሳምናለን። አንቺ ብቻ ወይ በቃ ዝም ብለሽ ተራክሽ። የምንም ነገር ነው ቤተሰብ ጋር ይሁን ነው። በቃ ቤተሰብ ማወቁ ነው መፍትሄው። ኤፍሬም ተረዳኝ። በቃ እንዴ በቃ ዋናው ነገር ወሳኝ ነገር አሳሉ ቁጥር እየተሳቀቅኩኝ ነው እኔ ቢና እንዴ አረበ ሚካኤል በቃ አንተ ምን ሆነህ? ስሚ ከትላንት በስቲያና ከትላንቱ ዛሬ አልሻለም እኮ ብትሻለም እናትህ ማየት አለባት ኤፍሬም። በቃ በነገር ላይ ግን ኤፍሬም ምን እንደሆነ ታውቃለህ? እናትና አባት ራሱ ይወቅሷታል እኮ እሷን ተጠያቂ እኮ ነው የምታደርገው አንተ። ቢያንስ ይሄንን ነገር እንኳን ተረዳ። በቃ ከተሻለ እኮ እንትን ትላለህ። እየጮኸ ነው እየቆማ እያሰረኝ ነው። ሄዱ በቃ ደህና ኮንክ ከተሻለ እኮ እዚህ ትመለሳለህ። አርብ ምርመራው እንዳደረግን በቃ ራሳም ነው ቢና ኤፍሬም ወሳኙ ነገር ማለት ነው የእናት ቤት ነው። እሺ እናት ጋር ሆነ ስትታከም እግዚአብሔር ነው ማለት እንትን አትልም። ማታ አውርተናል አይደል? ለምንድን ነው አዲስ መቶኛ? ኤፍሬም አታስጨንቅ። አሁን እሱ አታስጨንቅ። ማታሳየው እኮ እሷ ህመም ላይ መምላላ ባይፋ በቃ እኔ ኤፍሬም አታስጨንቃት። ኤፍሬም አታስጨንቃት። አንተ ማን ያለ ነገር ስንል ድርቅ የምትለው በቃ እኔ ምንም ነገር አልሰማም። በቃ እኔም እዚሁ ነው አንተ ማትሄድ ከሆነ አንቺ ማታ አላወራንም? ማታ አውርተናል አይደል? አውርተናል፣ ግን በቃ ደስ እንዲልክ ብዬ ደስ ብሎ እንድተኛ ስለልኩኝ ከቤተሰብ ውጪ የምንሄድበት ቦታ አለ። በቃ ደህና መሆንበት ቦታ አለ። እዛ እሄዳለሁ ብዬሻለሁ አይደል? ምንድነው ይሄን ያህል የምትጨናነቂ? ደህና ነኝ እያልኩሽ ነው። ከትላንትና ደህና አይደለም። አዳምጪኝ። ከትላንት አልሻለም ወይ? በቃ ከአንድ ሳምንት በኋላ ምርመራ አደርጋለሁ። ምርመራ በቃ ካልተሳካ ደህና ካልሆንኩኝ ውጭ ሄዶ መታከም ነው። ሌላ ምንም እኮ አይፈጠርም። ምንም አይፈጠርም። ግን ኤፍሬም ቤተሰቦች ማወቅ አለባቸው። እናትና አባት ማወቅ አለባቸው። ወይኔ አዳምጠኝ በእናትህ። የሆነ ነገር ብትሆን እሷ ነው ተወቃሽ የሚያደርጉት። ኤፍሬም እንዴ እናትን የመሰለ ነገር የለም ለመታከም። ታከምኩኝ እኮ በእርግጠኝነት ነው የምነግርህ። እኔ ዛር ከሄድክ ደህና ነው የምትሆነው። በጣም ብዙ ነገር ነው የሚያደርጉልህ እናቶች። እግዚአብሔርን ደህና ነው የምትሆነው። እዚህ ቤት ውስጥ ባህላዊ ራሱ በቃ ለሚያስብ ነገር ራሱ የሆነ ነገር ቢያደርጉ ደስ ይላል። እየታከምክ ነው። እኛ አልታከምክም አላልንም። ግን ታመ የሆነ ነገር ከሆንክ ጸጸቱን አትችለውም። እቺ ልጅ በቃ ተረዳት። ኤፍሬም መሄድ አለብህ። ቡታጅራ ሄደህ እናትህ እቅፍ ውስጥ መሆን አለብህ። ማወቅ አለባቸው እነሱ። ኤፍሬም እንደዚህ ሆነ እንትን ማለት የለብህም እንጂ። ኧረ በእናትሽ በፈጠረሽ አምላክ አታልቅሽ። በእናትሽ ተረጋጊ እንጂ። ይኸውልህ ቢና አዳምጡኝ፣ አንድ ነገር ልንገራችሁ። ማታ ነግሬሻለሁ ላንቺ አይደል? አዲስ አትሁኝ፣ በቃ በየቀኑ አዲስ አትሁኝ። ይዩይ ምንም ነገር እንዳይጸጽትሽ። አሁን ካጠገቤ ነሽ አይደል? ወይስ ስታመም ርቀሽኛል? አራቅሽኝም እኮ ርቀሽኛልማ። ንገሪኛ፣ አራቅሽኝም አይደል? ያቅምሽን የቻልሽውን ያክል እያረግሽልኝ ነው፣ እየተንከባከብሽኝ ነው አይደል? ከበደኝ እኮ ምንድን ነው የሚያስፈራሽ? ሞት ነው የሚያስፈራሽማ? አይቀርልኝም በቃ በቃ በጸሎት በርችልኝ፣ አለቀ። እሺ ከዛ ባለፈ ዊና ምንድን ነው የምትለኝ? እኔ መሄድ አለብህ፣ ቡታጅራ መሄድ አለብህ ነው የምልህ። እኔ ታምጠኝ ዊና አንዴ ይሄን ካሜራ አጥፉልኝና እኔ የምነግርህ ነገር አለ፣ ትስማማበታለህ? እስኪ እኔ እውነት እስኪ አንተ የገባህ ያልገባኝ ነገር ካለ እስኪ እውነት እሺ አጥፋለት፣ ችግር የለውም።
አጥፋለት፣ ትነግረኛለህ። አጥፋለት ካሜራውን